አሁን ጋዲሳም ይሰማኛል። ምን ብሎ ነው? እሺ ምን ብሎ ነው የጠየቀ? አስተማሪው የሚሳሳት ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው ወይስ አይደለም ነው ጥያቄ። ይሄማ እኮ አልኩህ እኮ ተማሪዎቹ አሁን እንደ እንትናቸው ይለያል። የሚማሩ ሰዎች አዳዲሶች ከሆኑ ለመጽሐፍ ቅዱስ ያላቸው እውቀት አነስተኛ ከሆነ ይሳሳታሉ። ለምን አይሳሳቱም? የነገርካቸውን እኮ የሚቀበሉት እኮ። ግን ደግሞ የበሰሉ ሰዎችና ይህን አንደርስታንድ የሚያደርጉ ሰዎች አሁን ለምሳሌ እኔ ተሳስተዋል አልኩህ። አሁን ከአዲስ አበባ ነገረኝ ነገር ምክንያቱም የአንድ ሰው የፈለገውን ነገር ስለተናገረ አትቀበለውም እኮ እንደ እግዚአብሔር ቃል ትመዝነዋለህ። ለምሳሌ አሁን እኔ ስህተት ያልኩበት መንገድ የራሴን ሐሳብ በመጨመር ሳይሆን እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ስለ መንፈስ ቅዱስ የሚናገረውን ክፍል መንፈስ ቅዱስ እዛ የሚሄዱት ግን ሰለሞን እዛ የሚሄዱት ግን ከሱ የእግዚአብሔር ቃል እንማራለን ብለው ነው አይደለ? በትክክል። ስለዚህ እሱ ያስተማራቸውን ይቀበላሉ ማለት ነው። አዎ ስህተት መሆኑን ደግሞ ታርማቸዋል። አሁን እነዚህ እሱ ይሄ እንደዚህ ያወጣውን ነገር እናንተ ማን ነው እስኪ ስህተት ነው ብሎ የተናገራለ? እንዳልከው በሱ ግሩፕ ያሉ ሰዎች እንዳልከው ከካሜራ ጀምሮ ኤዲት ከሚያደርጉት ክፍል ጀምሮ የዚህ እውቀቱ እንደሌላቸው በስነ ስርዓቱ የታየ ነገር ነው። ስለዚህ ኤዲት ማድረግ ነበረባቸው። እኔ ግን የምልህ ምንድን ነው ለምሳሌ ሰው በደረጃው ነው የሚመላለሰው፣ ባወቀው ልክ ነው የሚመላለሰው። ለምሳሌ እናንተ ባወቃችሁት ልክ ሌላ ኦርቶዶክስ አውቆ አይመላለስም። ያ ሰውዬ በደረጃው ባወቀው ልክ መመላለሱን እንደ ድክመት ቆጥረህበት ጀጅ ልታደርገው አትችልም። ገባ? ከአንተ ከተሻሉ ሰዎች ጋር ሂድና ጠይቅ፣ ወይ ደግሞ ከአንተ ከተሻሉ ሰዎች ጋር እንወያይ ነው የምትለው። ቆይ እኔ እያልኩ ያለሁት እኮ እሱ ያስተማረውን ትምህርት አሁን ሁሉንም በእውቀት ጀጅ እናደርጋቸዋለን ምናምን እኮ አይደለም ጉዳዩ። እሱ ያስተማረውን ትምህርት ምክንያቱ ጢሞቴዎስን ቅድም ስንጠቅስ ነበረ። የሚያስተምረው ሰው ለሚያስተምረው ትምህርት ጥንቃቄ ማድረግ አለበት። ምክንያቱ የሚያስተምረው ትምህርት የቀናና ትክክለኛ ከሆነ ራሱ ያድናል፣ የሚሰሙትንም ያድናል ተብሎ ተጽፏል አይደል? እሱ የሚያስተምረው ትምህርት ግን የስህተት ከሆነ ራሱንም የሚሰሙትንም ያስታቸዋል ማለት ነው። ስለዚህ የዮናታን ትምህርት ራሱ ስቷል፣ እሱ ተስማምተናል። የሚሰሙትን ማሳስቷል፣ አላሳሳተም። እሱን እኮ ነው የምልህ። በይሄኛው ትምህርት ስህተት አለበት። አሁን ሁሉንም ትምህርት ልትል አትችልም። ስህተት ያለበትን ትምህርት ስህተት ትለዋለህ። እንዳልከው መጠንቀቅም አለበት፣ ከዚህ በፊትም መጠንቀቅም አለበት። ከዚህ በፊትም ስጋ እሺ፣ አይ ሌላ ስህተትም የለበትም ስላል አይደለም። ከዚህ በፊት ሌላ እሱ አይደለም ወራኔ። አሁን ለምሳሌ ስህተቶችን ስህተት ብለህ ታወጣቸዋለህ። አሁን እነዚህ ስህተቶች ላይ የሚቀጥል ከሆነ እንዳልከው የዛ ቦታ ላይ ሄደው የሚማሩ ሰዎች ከዚህ ሰውዬ እንዳይማሩ በእግዚአብሔር ቃል መሰረት ትመክራቸዋል። አይ አንፈልግም። ሰለሞን ቆይ ለምሳሌ ከዚህ በፊት ከ5 ዓመት ኦር ከ7 ዓመት በፊትም በለውና ከስጋና ደም አልተካፈለም ብሎ አስተምሮ ነበር አይደል? ያንን ትምህርቱ አይቶ የተቃወመው ሰው አለ? ከእመቤታችን የተካፈለው ስጋና ደም የለም ብሎ አስተምሮ ነበር አይደል? ማናረመው ያንን ትምህርቱ ራሱ አረሞታል። ራሱ ይቅርታ ጠይቆበታል። ባያርመው ግን ያስተማራቸውም እሱም ለ5 ዓመት በተሳሳተ ትምህርት ውስጥ ቆይተዋል አይደል? አዎ፣ ግን ዋናው ፖይንቱ ምንድነው? ትምህርቱ ማረሙ ነው እያልን ያለነው ወንድማችን ሰለሞን። ኤኒዌይስ ነገሩን ስናሳጥረው ለ5 ዓመት እሱ ባያርመው ኖሮ እስካሁንም ይዞት ቢቀጥል ኖሮ እሱንም የሰሙትም ሰዎች በቃ አልተካፈለም የሚል ትምህርት ይዘው የክህደት ትምህርት ይዘው ነበር። እኔ ማውራቱ ይሄ ከአንድ ቦታ ብቻ አቅጣጫ ብቻ አይደለም። የትምህርት ስህተቶች የምታየው በተለያዩ አስተማሪዎች ውስጥ የተሳሳቱ ትምህርቶችን ታያለህ። ግን ምንድነው አሁን እንዳልከው ማለት ነው ሰዎቹ አሁን ለምሳሌ እናንተ አንድ ጥሩ መንገድ ይዛችኋል። አሁን ለምሳሌ ይሄኛው ነገር ትክክል አይደለም ብላችሁ አየህ፣ እንደዚህ ይዛችሁ ስትመጡ እዛ ቦታ ላይ ያሉ ሰዎች ጥያቄ እንዲፈጠርባቸው ታደርጋላችሁ። አንደኛ ደረጃ ማለት ነው። ሌላው እንኳን ዝም ቢል ማለት ነው። ምክንያቱም ስለ ወንጌል የሆነ ዲኖሚኔሽን አይደለም የሚከራከረው። ለወንጌል ኃላፊነት ይሰማኛል የሚል በየትኛውም ተቋም ውስጥ ያለ ሰው ለእግዚአብሔር እውነት የቆመ ሰው ይሄ ነገር ትክክል አይደለም ብሎ መቆም ይችላል፣ የእግዚአብሔር እውነት ለማረጋገጥ ማለት ነው። ስለዚህ አሁን እነ ጋዲስ አረሙት ያኛው አረመው በሚሉ አይደለም እኔ የምመጣው። በቃ እውነት ነው በየትኛውም ቦታ ላይ ቢነገር ማለት ነው። ስለዚህ እውነትን እንደ እውነት እንቀበላለን። እዛ ስር ደግሞ ሆኖ የሚማሩ ተማሪዎች ደግሞ እንዲህ አይነት አሁን ያልካቸው የተሳሳቱ ትምህርቶች ከዚህ ሰውዬ እንደዚህ አይነት ነገሮች የተሳሳቱ ትምህርቶችን አሁን ለምሳሌ ያልከውን ስለ ድንግል ማርያም ያስተማረውን ይሄ ስለ መንፈስ ቅዱስ ያስተማረው እነዚህ ነገሮች ይዘ በተደጋጋሚ እንደዚህ አይነት ስህተቶች ያሉበት መምህር ስለሆነ ሰዎቹ ጥንቃቄ እንዲያደርጉ መምከር ይቻላል። ከዛ በኋላ ይሄ ሰውዬ ወደ መስተካከል ከመጣ ራሱን ያድናል። ገብቷል? ወደ መስተካከል ደግሞ ካልመጣ እሺ ሰለሞን
ለራሱ ችግር ነው። ሰምተናል። አሁን ችግር የለውም። እሺ አይ ቆይ አንድ ጥያቄ የዋዴ ይቀጥላልና አሁን እነዚህ ሰዎች ዮናታን ይህን የስህተት ትምህርት ቅድም እንዳልከው ለምሳሌ ስጋና ደም አልተካፈለ የሚለው ቀጥታ ባይዘው ክርስቶስ ኢየሱስ ላይ ክህደት ነው። ምንም ጥያቄ የለውም። ጌታ ኢየሱስ ላይ ክህደት ነው። ከ5 ዓመት በኋላ ያንን ነገር አስተካከለ። አሁን የኔ ጥያቄ ስለ መንፈስ ቅዱስ አሁን ነገር ቤተክርስቲያንና መንፈስ ቅዱስ ላይ ደግሞ የተናገረው ነገር አለ። አሁንም ቀጥታ ከክርስቶስ ኢየሱስና ከመንፈስ ቅዱስ ጋር የሚጋጭ ትምህርት ነው ያስተማረው፣ ቀጥታ የሚላተም ትምህርት። ይሄንን ትምህርት የሱ ተከታዮች አመኑና እነዚህ ሰዎች እስቲ የድነት መስመር ላይ ናቸው ብለህ ታምናለህ? ሶል ይሄን ትምህርት አምነው የሚቀበሉ ሰዎች እንትን እኮ ነው ገዴ። አሁን ለምሳሌ ያው ድህነት የምትለው የድህነት የራሱ መንገዶች አሉት አይደለም? አሁን ለምሳሌ እዛ ጋር የሄዱ ሰዎች ገብቶኛል ላይ እሱ አስተምሯቸው እሱ አጥምቋቸው ያው የመጡ ሰዎች ላይሆኑ ይችላሉ ነው የምልህ። እዛ ቦታ ላይ የሚሄዱ ሰዎች ዝም ብለው ለምሳሌ ክርስቶስ ኢየሱስ ስጋን አልነሳም ምሳሌ ነው የምልህ። አሁን ቅድም የተናገረውን እሱን እንተውና ክርስቶስ ኢየሱስ ስጋን አልነሳም የሚለውን ትምህርት ዮናታን አስተማረ። በአካል ብቻ ሳይሆን በቲቪ የሚከታተሉት ብዙ ሰዎች አሉ። ከአንዴም ብዙ ጊዜ ይህንን ስብከት ሰብኮታል፣ አስተምሮታል። ይሄንን ትምህርት ይሄንን እምነት እንደ እምነት የያዙ ሰዎች ትክክለኛ ድነት ውስጥ ናቸው ወይስ ወደ ልዩ ወንጌል ፈቀቅ ብለዋል? አዎ እሱ ነው ትክክለኛ እምነት ውስጥ ናቸው ሳይሆን ወደ ልዩ ወንጌል ፈቀቅ ይላል። አሁን ለምሳሌ የተሳሳተ ትምህርት ወደ ልዩ ወንጌል ቆይ አንዴ ስማኝ። ወደ ልዩ ወንጌል ፈቀቅ ብለዋል ካልከኝ ወደ ልዩ ወንጌል ፈቀቅ ያለ ሰው ይድናል? አሁን አንድ ሰው እኮ ደህንነቱን ሊያጣ የሚችልበት መንገድ ክህደቱ ሲገባ ነው አይደለም? ሲክር ነው ደህንነቱን ሊያጣ የሚችለው። ለምሳሌ አንተ እምነት ወደ አንተ እንመጣለን፣ ችግር የለውም። አሁን እምነት አንተ እንደዛ ነው፣ ሰው ሲክድ ነው ደህንነቱን ሊያጣ የሚችለው። አዎ ደህንነቱን ሊያጣ የሚችለው ሲክር ነው። ለምሳሌ አሁን ሰው ሊሳሳት ይችላል፣ ባለማወቅ ሊሳሳት ይችላል። ወደ አንተ እንመጣለን። ኦልሬዲ ደግሞ አምኖበትም ደግሞ የሐሰት ትምህርት ሊያስተምር ይችላል። ገባ? ከክርስቶስ ኢየሱስ እውነተኛው ትምህርት አፈግፍጎ ወደ የሐሰቱን ትምህርት ሊያስተምር ይችላል። እንደዛ ከሆነ ኦልሬዲ ሰውየው ስቷል ማለት ነው። ለምንድን ነው ማብራሪያ ውስጥ በጣም ረጅም ማብራሪያ ውስጥ የምትገባው? እኔ እኮ ቀለል አድርገን እንድንረዳው ነው። አሁን የአንተን ትምህርት ባይዘው እንመዝነዋለን ራሱ። አሁን አንተ ሰው ሲከድ ነው ድነቱን የሚያጣው የሚለውን ትምህርትን በእግዚአብሔር ቃል እንመዝነዋለን። አንተም ለመማር ፈቃደኛ ሆንክ። አሁን የኔ ጥያቄ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ የሚሰሙንም ራስንም ታድናለህ ሲለው ትክክለኛ ትምህርት ካስተማርክ አንተም የምታስተምራቸው ሰዎች ይድናሉ እያለው ነው አይደል? ጢሞቴዎስን ሶል ትምህርት እኮ ለዳነ ሰው ነው የሚሰጠው አይደል? አሁን የምንሰለ ሐሳቡ ላይ እናወራ እኮ ሐሳቡ ላይ ትምህርት የሚባለው ነገር እኮ የዳኑ ሰዎች የሚማሩት ነገር ነው ትምህርት። ቆይስ ሰማኛ እንዴ የዳኑ ሰዎች ድነትን እኮ ቅጽበታዊ ብቻ አድርገህ የአንተን ትምህርት እንመዝነዋለን እኮ። ስለ ቅጽበታዊ ድነት እኮ አይደለም እኔ እያወራ ያለሁት። ለምሳሌ አንተ ኦርቶዶክሶችን አንዴ ኦርቶዶክስ ጋር እመጣለሁ። ኦርቶዶክስ ላይ እንትን ማለት ካልቪኒስት ነው አይደል? ድነት አይታጣም ብለህ የምታምን ከሆነ ሳልቬሽን አይታጣም ብለህ ያለ ክህደት ሳልቬሽን አይታጣም ብለህ የምታምን ከሆነ ካልቪኒስት ነህ። እሱን ኮንፊርም አድርገህ እኔ በዚህ አላምንም። ይሄ ካልቪኒስት ነህ እንትና ነህ በሚል ሳይሆን እኔ ማምነው የእግዚአብሔር ቃል በሚለው ነገር ነው ማምነው እኮ ነው። በእግዚአብሔር ቃል መሰረት እየጠየቅኩ ነው። ቅዱስ ጳውሎስ ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቀ የሚሰሙንም ራስህንም ታድናለህ ብሎ ሲጽፍለት ጢሞቴዎስ ኦልሬዲ የዳነ ሰው ነበር አይደል? ያኔ በትክክል ለዳነ ሰው ነው አይደል? ለትምህርትህ ተጠንቀቅ ራስህንም ታድናለህ ተብሎ ድጋሚ እየተጻፈለት ያለው አይደል? ስለዚህ ለክርስቲያኖች ትምህርት ይሰጣል ማለት ነው። በሱ ተስማምነው። ሁለተኛ ለዳኑ ሰዎች ነው የሚሰጠው አልኩ እኮ። ሁለተኛ ነገርኩ እኮ ለዳኑ ሰዎች ብቻ ሳይሆን ለክርስቲያኖችም ራሳችሁን ታድኑበታላችሁ ተብሎም ጳውሎስ እየጻፈ ነው እኮ እያልኩ ነው። ራስን ታድንበታለህ እያለው ነው አይደል? ጤናማ ትምህርት ሲሆን ራስን በዛ ውስጥ ምክንያቱም በምታስተምረው ነገር ዋጋ ስላለ ራስንም እንትን ታደርጋለህ፣ ሴፍ ታደርጋለህ። ክርስቲያንም ሆነው ደግሞ ጤናማ ያልሆነ ትምህርት ከያዙ ደግሞ ምን ይሆናሉ ማለት ነው? በቃ ያጣሉ፣ ድነታቸውን ያጣሉ ማለት ነው። ፖይንቴን ልንገርህ። የኔ ፖይንት አሁን በደንብ ስማኝ። መሀል ላይ ገብተህ ሐሳቤን እንትን አትፈልብኝ። ጳውሎስ ለጢሞቴዎስ ራስንም የሚሰሙንም ሰዎች ታድናለህ ሲል ለትምህርታቸው ባይጠነቀቁ ኦር ትክክለኛውን ትምህርት ባያስተምሩ እነዚህ ሰዎች ራሳቸውንም ያስታሉ የሚሰሟቸውንም ያስታሉ ማለት ነው አይደል? በትክክል በትክክል። በጣም ጥሩ። ራሳቸውንም የሚያስቱ ከሆነ አሁን ወደ ዮናታን መለስ እንበልና ዮናታን ነው አሁን የስ ኦር ኖ ኩዌሽን ነው የምትመልስልኝ። ዮናታን ለምሳሌ ያልኩህ አሁን ቅድም የተናገረው ምንፍቅናና ክህደት እንዳለ ሆኖ ከዚህ በፊት የተናገረው ላይ
ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም የሚል ትምህርት የዋዴ ቀደም እንዳለ ኦልሞስት ለ5 ዓመት አስተምሯል። ይሄንን ትምህርት ከሱ ሰምተው እንደ እምነት የያዙ ሰዎች ድነታቸውን ያጣሉ አያጡም? አያጡም። ስለዚህ በጣም ጥሩ ሰምታችኋል ጋይስ፣ አያጡም ብሎናል። ስለዚህ ሰው በእምነት ደረጃ ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምንም ችግር የለውም? ችግር አለው እንጂ እሱ ነው እኮ አይደለም ያጣል እኮ ስለ አሁን ለምሳሌ እነዚህ ሰዎች እኮ አሁን ለምሳሌ አንተ ክላሽ አያደርግም። አሁን አንተ ተሳስተሃል። ክላሽ የሚያደርግ ነገር ነው የተናገረው። ቆይ አንዴ ቀደምተኛ እኔ ላስረዳ እኮ ነው ያልኩበትን መንገድ ሌላ ቦታ እንዳትሄድ ነው። ቆይ ስማኝ፣ እኔ ላስረዳ እንዴት ክላሽ እንደሚያደርግ የተናገርከው ነገር። የእሱ ተማሪዎች ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብለው ቢያምኑ ድነታቸውን ያጣሉ ወይ? በእምነት ደረጃ ያንን ነገር ተቀብለው በእምነት ደረጃ ያንን እምነት ይዘው ቢቀጥሉ ድነታቸውን ያጣሉ ወይ ብዬ ስጠይቅ አያጡም አልከኝ። መልሼ ደግሞ አንድ ሰው የእሱን ተማሪዎች ተዋቸውና አንድ ግለሰብ አንድ ክርስቲያን የሚል ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምን ድነቱን ያጣል ወይ ብዬ ስጠይቅ አዎ ያጣል አልከኝ። አልተጋጨም? እሱ ከመጀመሪያው እንደ ትምህርት አድርገህ እኮ ለምሳሌ በዛ ቤዛ አድርገህ ይሄን ካስተማርክ ከመጀመሪያው ሰውየው ሲመጣ ይሄን ትምህርት ከሰጠው እውነተኛ ትምህርት እየሰጠው አይደለም። ግን እውነተኛውን ነገር ተቀብሎ በመምህር ስህተት አሁን እንዳልከው ሰው ሊሰማው ይችላል። ያ ሰውዬ ደግሞ ትክክለኛ ነው ብሎ አለው ኖሌጅ አንጻር እንደ እውነተኛ ሊወስደው ይችላል። ሰውዬው ስህተት ውስጥ ነው ያለው፣ የሰማው ሰውዬ ማለት ነው። እውነተኛ ነው ብሎ የወሰደው ሰውዬ ማለት ነው። ግን ምንድነው እውቀት ይሻራል። ትክክል ያልሆኑትን ነገሮች እኮ ታስወግዳለህ። ለምሳሌ አሁን ከእውቀት ከፍለህ ታውቃለህ። ሪል የሆነው እውነተኛ እውቀት ሲመጣ ደግሞ ትጥላለህ፣ የያዝከውን እውነት ያልሆነውን ነገር ማለት ነው። ስለዚህ ምንድነው እነዚህ ሰዎች አሁን ድነታቸውን ያጣሉ ድነታቸውን አያጡም የሚለው ጉዳይ ውስጥ አይገቡም። ምክንያቱም ወደ ትክክለኛው ትምህርት ሲመጡና ወደ የእግዚአብሔር እውነት ወደ እነሱ በሚመጣ ሰዓት ላይ የተሳሳተውን ነገር እየጣልክ ትሄዳለህ ማለት ነው። እውነተኛውን ነገር እያስክ ትሄዳለህ ማለት ነው። በዛው ግን እንዳልከው ጸንቶ በዛው ድርቅ ብሎ መሄድ ከሆነ የስህተት ትምህርት ነው የሚሆነው ማለት ነው። ለዛ ነው ባይዘው ቤተክርስቲያን ያስፈለገችው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ጳውሎስ 15 ላይ የእውነት አምድና መሰረት ቤተክርስቲያን የእግዚአብሔር እንዴት እንደምትኖር እጽፍልሃለሁ ብሎ የእግዚአብሔር ቤተክርስቲያን ውስጥ ብሎ ያቺን ቤተክርስቲያን የእውነት አምድና መሰረት የተባለችው ለዛ ነው። ቤተክርስቲያን በግለሰቦች ስለማትለካ ቤተክርስቲያን ያስፈለገችው እውነተኛን የጌታ ትምህርት ፕሪዘርቭ አድርጋ ጠብቃ ይዛ የምታስቀጥለው ኦኬ የእውነተኛው ትምህርት ግምጃ ቤት ትባላለች። ኦኬ የእውነተኛው ትምህርት ግምጃ ቤት ቤተክርስቲያን የምትባል ለዛ ነው። አሁን እሱን ሆልድ እናድርገውና እኔ አንድ ጥያቄ ልጠይቅ። አንተ በእምነት ደረጃ ሰዎች ከክህደት ውጪ ድነትን አያጡም ብለን የምታስበው አይደል? የሰው ልጅ ድህነቱን አያጣም። ኦኬ እሺ አንድ ጥያቄ ልጠይቅና ሜቢ ዋህድ የሚጠይቅ ካለ ወደ አንዳንድ ጥያቄ እንጠይቃለን። ዮሐንስ ወንጌል ምዕራፍ 15 እንዴት ነው የምትረዳው? ቁጥር 2 ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ሲያንበውልኝ ጌታ የሚናገረው አንድ ቃል አለ። ዮሐንስ ወንጌል ስለ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል አይደል? ምን ያደርገዋል ይላል? አብዝቶ እንዲያፈራ። ፍሬ የሚያፈራውን አይደለም ያልኩ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ አባቴ ያስወግደዋል አለ አይደል? ጌታ ኢየሱስ አይደል? አዎ ያስወግደዋል ማለት የዘላለም ሕይወትን ማጣት ነው አይደል? ይሄ እኮ ስለ ቤተ ክርስቲያን አይደለም እያወራ ያለው። ስለ ቤተ ክርስቲያን አይደል? እሺ ቆይ ፍሬ የማያፈራውን በእኔ ያለው ቅርንጫፍ የተባለው ማን ነው? አይ ለማን ነው እያወራ ያለው ነው? ኢየሱስ በዛ ሰዓት ላይ እኮ ይሄንን ለማን ነው እያስተማረ ያለው? በእኔ ያለው ቅርንጫፍ የተባለው በእኔ ያለው ቅርንጫፍ የተባለው እዚህ ጋር ማን ነው? እነማን ናቸው? እውነተኛ የወይን ግንድ የሚለውን ሐዋርያ ጳውሎስ ሮሜ ላይ ቁጭ ያደርገዋል። እስራኤሎች እንደሆኑ ማለት ነው። ግንዱ እነሱ እንደሆኑ፣ እኛ ደግሞ ከበረሃ የመጣን ግንዱ ላይ የተጣበቀን ቅርንጫፎች እንደሆነን ይነግረናል እዛ ቦታ ላይ። በጣም ጥሩ። አሁን በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ ሲናገር እነዚህ ቅርንጫፎች ማን ናቸው? ይህ አሁን እኮ ስለ እንትን አይደለም እያወራ። ይህን ካልከማ አሁን ፋላሲ ልትሰራ ነው ማለት ነው። ለምሳሌ አሁን ወደ እኔም አዳምጠኛ ቆይ
አዲስ አዳምጠኝ። ለአንድ ነገር ላይ ቆይ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ እንደሚለን እንናገራለን ነው አይደል? የሚለው እግዚአብሔር ቃል። አረ መንፈስ እንደሚለኝ አረኝ ቃሉ እንዴ ወደ እኔ የመጣውን ከእጄ ከቶ ማንም አይነት ቆም ይላል። ይሄን ምን ትለው? አሁን ከዚህ ምን አልኩ? አይ ድምጼ ነው ግን ጋዲስ እየረበሽኩ እንዳይመስልህ። ድምጼ በጣም እንትን ነው። ሶሪ ለሚውት ላድርገው። አይደለም እየጮክ ነው የምታወራው። ተረጋጋ ነው ያልኩህ። አይ ድምጼ ነው ጋዴ፣ እየጮኩኝ አይደለም። ይቅርታ ድምጼ የኔ ድምጽ እንደዚህ ነው ካለ ስላልለመድክ ሊሆን ይችላል። ድምጼ በጣም ትሆናለሁ፣ ለዛ ነው አልጮኩም። ይቅርታ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ፣ እነዚህ በእኔ ያለው ቅርንጫፍ የተባሉት እነማን ናቸው? ቅርንጫፍ የተባሉት አዎ ይሄ እኮ አልኩህ እኮ ይሄ ስለ ይሄ እኮ የሚያወራው አልኩህ እኮ ስለ አሁን በክርስቶስ ኢየሱስ ለዳኑ ሰዎች አይደለም እያወራ ያለው ነው እያልኩ ያለው። ማናቸው እኮ ነው ጥያቄ እንዴ? ማናቸው ቅርንጫፍ የተባሉት? እዛ ቦታ ላይ ስለነበሩ አይሁዶች ነው እየተናገረ የነበረው። በክርስቶስ ኢየሱስ ሆነው አዎ በክርስቶስ ኢየሱስ ካልሆኑ በሱ ሆነው ፍሬ ማያፈሩ ከሆነ ተስፋ እንደሌላቸው ነው እየተናገረ ያለው እንጂ በክርስቶስ ኢየሱስ አይሁዶች የክርስቶስ ቅርንጫፍ ናቸው። ኖ አይሁዶቹ ራሳቸው አይሁዶቹ ማለት መሲሁ እንዲመጣ እግዚአብሔር በእነሱ ነው የተጠቀመው አይደለም? መሲሁ እንዲመጣ ማለት ነው። የክርስቶስ ኢየሱስ ቅርንጫፍ ናቸው ወይ ነው የኔ ጥያቄ። ኖ እኔ ያው ምልህን አላደመጥከኝም እኮ እሱ እያለ ያለው እነሱ በክርስቶስ ኢየሱስ ካልሆኑ ሰለሞን በሱ ህይወት ካላገኙ እንደሚጠሩ ነው እያወራላቸው ያለው ነው። ቆይ ተረጋጋ እንጂ ምን አይነት ነው ሰለሞን? ቃሉ ቢናገር ጥሩ ነበረ። ስታወራ እየሰማህ አውራ እስኪ። ያ ሰለሞን ብቻህን አይደለም እያወራህ ያለው ከእኛ ጋር ነው አይደል? ምንድነው እንትሉ ይደርባል እንዴ? እኔ እኮ በስነ ስርዓት ነው እያወራ ያለሁት እኮ ብራዘር። አይደለም እየደረበ አይደለም፣ ግን እኛ ስናወራ እያሰማህን አይደለም። ኧረ እኔ ክፍሉንም በደንብ አውቀዋለሁ። በደንብ የምታውቀው ከሆነ ቆይ አንዴ። በእኔ ያለውን ቅርንጫፍ ያለው ማን ነው? ክርስቶስ ነው አይደል? አይደል? እሺ አይሁዶች በክርስቶስ ናቸው መሆን እንዳለባቸው ነው የሚነግራቸው እኮ እያልኩ እኮ ነው። መሆን እንዳለባቸው ሳይሆን ያለው ቆይ ቃሉ የሚለውን አውቀዋለሁ ብለሃል አይደለ? መሆን አለባችሁ ሳይሆን እያለ ያለው በእኔ ያለውን ቅርንጫፍ ነው እያለ ያለ ነው እንጂ መሆን ያለባችሁ አይደለም የሚለው። በእኔ ያለ ቅርንጫፍ በሱ ካልሆኑ ይሄን ሮሜ 9 ላይ ደማበብ ካልሆኑ አይደለም የሆኑ ነው የሚለው። ካልሆኑ አትበል። አረ ሮሜ 9 ላይ ሄዳን በወርቁ ስለ ግንዱ ና ቆይ የምን ሮሜ ነው? እንሄዳለን እዛ ክፍልም ችግር የለም እንሄዳለን። ምንም አያሳስብም። እዚህ ጋር መጀመሪያ ጨርስ። እዛ ክፍል ላይ ወይን አይደለም ሲጀመር። ኦኬ በደንብ እንሄድበታለን። ይሄ ምሳሌ አነጋገር እኮ ነው። ምን ሆነ ነው? አዎ ምሳሌያዊ ምሳሌና ለማን ነው የሚያወራው? ምሳሌያዊ አነጋገር ነው። ቆይ አንዴ ፍሬ የማያፈራውን በእኔ ያለውን ነው አይደል እያለ ያለው። ና ፖዝ አታድርግሽ ሰለሞን። ሰለሞን ሰለሞን ና ተመለስ አንዴ። ባይብል እያወጣሁ እኮ ነው እየሰማሁ ነው። ያው አወጣሁልህ እኮ እኔ ያወጣሁት እኮ እንድታየው ነው። ዮሐንስ 15 እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። በእኔ ያለውን ብሎ ክርስቶስ ተናግሯል። በእርሱ ያለ ነው አይደለ? ይሄ ቅርንጫፍ ቀጥል ሲወርታች በእርሱ ያለ ቅርንጫፍ ነው አይደለም? የምጠይቅህን እየመለስክ ሂድ። ወረታች የደገርኩ እኮ እያወራ ያለው ትምህርት ነው እየሰጣችሁ ያለው። ሰለሞን የምታዝግ ከሆነ ከአባ ልክሃለሁ። እሺ ለመግባባትና ለመረዳዳት ነው እያወራ። እያስፈራራኝ ነው እንትን የምትለው ብራዘር። እሺ ትንሽ የሆነ አዛን አስተምረው ትመጣለህ። ከአባ ሄደህ ቻው። ሰዓት አልተረፈንም። ኦኬ አይ አሪፍ አደረክ ዮሐዴ። እንደው ዝም ብሎ የእንትን የማለት ነገር ነውና ይሄ ስትገቡ አጉል ወይ መጽሐፍ ቅዱስ እውቀት ይኖራችሁ ባካችሁ፣ በተቻለ መጠን ወይ መጽሐፍ ቅዱስ እውቀት ይኖራችሁ ጋይስ። እንዳያችሁም ደግሞ ፕሮቴስታንቶች ገብተው የእግዚአብሔርን ቃል ሽምጠጥ። ኦኬ ይሄ በቃ ለዚህ ነው ጌታ ኢየሱስ ክርስቶስን መካድ የሚባለው ይሄ ነው። ጌታ ኢየሱስ በግልጽ አሁን በእኔ ያለውን በሱ ለመኖር እንዲህ ማድረግ አለባችሁ ይላል። ጌታ ኢየሱስ ምን ይላል? በእኔ ያለውን ኦልሬዲ ያለ ቅርንጫፍ ነው እያለ ያለው።
ፕሮቴስታንቶች በእኔ ለመኖር ይሄ ራሱ አዲሱ መደበኛ ትርጉም ይባላል። ይሄ ራሱን ችሎ ሌላ ትርጉም። ኤኒዌይስ በጣም እኮ ሰው ማሰልቸት አይደክማቸውም። በፈጣሪም ቃሉን እያነበብን እንይዝባ ወደ ታች ውረድ። መጀመሪያ ይሄን ሳትመልስ ይሄን ሳትፈታ ነው እንዲህ ዝም ብለው የሚወረደው። አውድ ከላይ ወደ ታች ነው የሚነበበው። ስለዚህ እየፈታ እያስረዳ ትሄዳለህ። ክርስቶስ በእኔ ያለውን ቅርንጫፍ እያለ እንድትሆኑ ነው የሚነግራችሁ። በእኔ ሆኑ እኮ አይደለም የሚለው፣ በእኔ ያለውን ቅርንጫፍ ያለ ነው ቅርንጫፉ። ስለዚህ ይወገዳል እያለ ነው። በክርስቶስ ያልሆነ ነው እንደሚወገደው ሲጀምር ስለመወገድ ነው የሚያወራው። ስለዚህ በክርስቶስ ያለ ስለሆነ ነው። መወገጃው ግን ምን ባለማድረግ ነው? ፍሬ ባለማፍራቱ። ስለዚህ እንድንሆን ነው፣ እንዲሆኑ እየነገራቸው ነው። በፈጣሪ ስም ያለ እያለ እንዲሆኑ ማለት በጣም ከባድ ነው። ኤኒዌይስ እሺ፣ ሌላ ሰው እንተባል። እሺ